ኧረ አላህ እስቲ በእናትህ ተባረክ። አሜን አሜን። አላህ በዛ የወጣበት ቦታ አላህ ይከልል ወላሂ። አሜን አሜን አሜን። አላህ እስቲ አቢ እንዴት ናችሁ? አካም ደህና ናችሁ? ምን እየሰራችሁ? እንዴት ናችሁ? ሁሉ ሰላም? ስሚ ማን ለምን ራቆት ወጣችሁ? ለምን ራቆት ወጣችሁ? አጥባችሁ ነው? ሌላ ልብስ የለም? ኦኬ ልብሳችሁን አጥባችሁ ነው? ልብሳችሁ እዚህ ያደረቃችሁ ነው? ይሄ ነው? በስመ አብ። ይሄን ወይ ከላይ ልብስ ልበሱ አልደረቀም? ደርቋል። ቤተሰብ የለኝ? የት ነው ያሉ? እናት አለች? አባትም አለ? ምንድን ነው የሚሰራው? አንተ ራስህ ምንም? አንተስ? እናት አለች? አባትም? ኦኬ መኪና መንገድ ላይ ውሃ የደፋ እናንተ ላይ ደፍቶ ነው? እሺ አሁን እኔ ምን ላድርግላችሁ? ምን ላድርግላችሁ ለእናንተ? ምሳ በላችሁ? በእውነት ምሳ አልበላችሁ? እሺ የሆነ ለእናንተ እሺ ይሄን ውሃ የነካውን ከደረቀ በኋላ ለመልበስ ነው ይሄን እንዲህ ያደርጋችሁ ያላችሁ? ልብስ ወስጄ ልግዛላችሁ። ውሃ ብላችሁ ከእኔ ጋር ትውላላችሁ ዛሬ? ከዚህ እሺ ተነሱና ወስጄ እኔ ሌላ ልብስ እገዛለሁ። ይሄ በጣም አሁን ጭቃም ስለሆነ በጣም ደርቆ ቆሻሻ ስለሆነ ሌላ ልብስ እኔ ጽድት ያሉ ልብሶችን ልግዛና ውሃ ብላችሁ ከእኔ ጋር ትውላላችሁ። ምግብ አብረን እንበላለን። ደስ ብለዋል? እንሂድ። እሺ እዚህ ተነሱና እንሂድ። ይሄም ከእናንተ ጋር ነው? ባብ እሷ ልጅ ነኝ። ደህና ነኝ።
ተመቻችሁ? ደስ ብሏል። እነዚህ እንግዲህ ብቻ ቦይስ ናችሁ እና በጣም ደስ ይላል። እነዚህን ልጆችን ያው ቅድም መንገድ ዳር ላይ ልብሳቸውን ውሃ ውስጥ ማኪና ያለፈ ውሃ እነሱ ላይ ረሽቶ ሌላ ቅያሬ ልብስ ስለሌሉ ልብሳቸውን መንገድ ላይ ያጠቡ ያሉ ነው እነዚህን ልጆች ያገኘሁት። እነዚህን አግኝቼ ምን ሆናችሁ ነው ሲል ልብሳችን ማኪና መንገድ ዳር ላይ እንደዚህ ያለፈ ውሃ ደብቶ ሌላ ቅያሬ ልብስ ስለሌለ እስኪደርቅ ድረስ ብለው ራቆታቸውን ሆነው ልብሳቸውን ሲያጠቡ ድንገት ያለፍኩኝ በባጃጅ አይቼ እና እኔ በቃ ልብስ ልግዛላችሁ ብዬ እዚህ ላቴኖችን ልብስ ገዝቼ አንዳንድ ነገር አድርጌ ከነሱ ጋር ነው ዛሬ ውሎዬን ያደረግኩት። አሁን ደግሞ ምሳ ምናምን አዝዣለሁ። ምሳ አብረን እንበላለን። እዚህ ሆቴል ገብታችሁ ታውቃላችሁ? ምግብ ምናምን ከየት ነው ምሳ የምትበሉት? ቡሌ ነው የምትበሉት? ሰው ምናምን እየተረፈው ምግብ ሲሰጥ ለምናችሁ? ኦኬ። ሰዎች እጃቸው የታጠቡትን ውሃ የደፋችሁ ከዛ የታዘዛችሁ ምግብ ይሰጣሉ እነሱ። ዛሬ አሁን ቁርስ በልታችኋል? ከየት ያገኛችሁ? ሰብስቦ ይሰጣሉ። እዚህ ደግሞ እናንተ በጣም እንደሚታዩ ቅድም ቪዲዮ ላይ ምን እንደሚመስሉ አሁን እንዴት ነው ራሳችሁ እንዴት ስታዩ ምን ይሰማችኋል? አሁን ደግሞ እጅ መታጠቢያ ምናምን እዚህ ያለ ሄዳችሁ እጃችሁን ውሃ አርጋችሁ በሳሙና ትታጠቡና ከዛ በኋላ ምግብ አንድ ላይ እንበላለን። ምግብ ታዟል። እጆቻችሁን ትታጠባላችሁ ነው። እዚህን እንግዲህ እንደሚታዩ ጠዋት አካባቢ ነው እነዚህን ወጣቶች እና እነዚህን ልጆች ያገኘሁት እና በመንገድ ዳር ላይ ያለፈን በዝናብ ውሃ ላይ እየታጠቡ ልብሳቸውን ማኪና ልብሳቸው ውስጥ ማኪና ውሃ ረጭቶ ከዛ ልብሳቸውን አውልቆ ሌላ ልብስ ቅያሬ ልብስ ስለሌለ በዛ ልብስ እየታጠቡ ሳሉ ልብሳቸውን አጥቦ ሌላ ቅያሬ ልብስ ስለሌሉ በመንገድ ዳር ላይ ልብሳቸውን አስጥቶ ቁጭ ብሎ የሆነ ቦይ ውስጥ ላይ ተደብቆ ነበሩ። ልብሳቸው እስኪደርቅ ድረስ የሆነ ቦይ ውስጥ ገብቶ ነበሩ የተቀመጡት እና በዛ ቦይ ውስጥ አግኝቼ ሳናግራቸው እንደዚህ ሆነን ነው ብለው ሲያናግሩ ለኔ ሲነግሩኝ ከዛ እኔም ደግሞ እስኪ ልብስም ከሆነ አንዳንድ ነገሮችን ልግዛላችሁ ብዬ እነዚህን ወጣት ልጆች ፎ አድርጋለሁ። እስኪ ከነሱ እንስማ ደስታቸውን። እንዴት ነው? ምን ተሰማኝ? እስኪ አንተ ተሰማ? ደስ ብሎሃል? ይፈራላ? እስኪ አንተ አውራ። እንዴት ነው? ምን ተሰማክ? ምን ተሰማኝ? እኛ ቅድም መንገድ ላይ እንዞር ነበር። ከዛ የእናንተን እናገኘው። ከዛ እኛ መንገድ እያለፍኩ ነበር። ከዛ የሆነ መኪና መጥቶ እኛ ላይ ውሃ ደፋ። ከዛ እኛ በስበስ ከዛ የሆነ ብቻን ከዛ ልብሱን እስከሚደርቅ እኛ እየጠመቁ ነበር። ከዛ እናንተ እናገኘው። ከዛ እናንተ ልብሱን ገዛለሁ ምናምን አልኩ። ከዛ ልብሱን ገዛሁት። ከዛ እኛ 3 ቀን ምግብ አልበላሁም። ከዛ ካገኘው ቡሌ ነው የምንበላው ካልለ እንደዚህ ነው። ከዛ ዛሬ አሁን ጠግበኛል። ከዛ ዛሬ አሁን ጠጥቼ አሁን ለእናንታችሁ አሜን አሜን። ነው ይሄ ወንድም ያለ ያለው 3 ቀን አይል ምግብ አልበላንም ነበረ። በጣም ነበር የራበን።
ምግብን በልተናል፣ ልብስን ቀይረናል። በጣም ደስ ብሎናል። ይሄ ያለ ነው። አንተስ ደስ ብሎሃል? ምን ተሰማክ? ኦኬ ልብስ አሁን ለብሳችኋል፣ እንደዚህ ሆናችኋል። አሁን እንዴት ነው አሁን ምንድን ነው አላማችሁ? አሁን እስኪ ጠጋ በሉና አሁን ልብስ ቀይራችኋል። የት ነው ያደራችሁ ያላችሁ? ከዚህ በፊት ጉርጓድ ውስጥ ነው። ኦኬ መንገድ ዳር ላይ ለውሃ እዚህ የተቆፈረው ቱቦ ውስጥ ነው የምታድሩት? ኦኬ ቱቦ ውስጥ ለሶስት ነው ሌላ ልጆችም አሉ? እነሱም ቱቦ ውስጥ ነው የሚያድሩ? እናንተን አሁን ልብስ ቀይራችኋል፣ ምን ሆናችኋል? አሁን ምንድነው ምን ላድርጋው? መጨረሻ አሁን ሁሉ ነገር አሁን አድርጋለሁ። መጨረሻ ምን ባደርግ ነው ደስ ብላችሁ? ምንድነው የቀራችሁ? ምን ላድርግ? ወደ ሀገር ቤት ልሸኛችሁ? ወደ እናታችሁ ጋር ትሄዳላችሁ? አንተስ ትሄዳለህ? አንተም አሁን መኪና ውስጥ አስገብቼ ሀገራችሁ የት ነው ያላችሁ? ኢየሱስ ያንተስ? ኦኬ እዚህ ያው ወደ አጀ መኪና አይደል የምትሄዱት? በቃ ምንም ችግር የለም። እኔ መኪና ውስጥ ወስጄ አስገብቼ እዛ በኋላ እሸኛለሁ። ቀጥታ እናት ጋር ሄዱ። መንገድ ላይ ራብ እንዳይገላችሁ እሺ። መንገድ ላይ ራብ እንዳይገላችሁ። ጅብ ደግሞ ጉርጓድ ውስጥ ጅብ ይበላል። ስለዚህ ከቤት ደግሞ አትውጡ እሺ። አትጥፉ ከቤት እንደዚህ ሌላ ጊዜም እንዳጠፉ እሺ። ቤት ሄዳችሁ እናታችሁን ያገዛችሁ ለእናታችሁ የታዘዛችሁ ትምህርት ደግሞ የተማራችሁ ይደጉ እሺ። አሁን እናንተ ገና ልጅ ስለሆናችሁ መሸከም አትችሉም። ስልክ ታውቃለህ? ልደውል አማርኛ ያወራሉ አይደል? ሄሎ ማነው ስሙ? ሄሎ አቤት ቦንሴ እንዴት ነው? ደህና ነህ? እግዚአብሔር ይመስገን። አለ ስሜ ድራሽ ሎገን ይባላለሁ። አንዳንድ ህፃናትን እንደዚህ አንዳንድ መንገድ ዳር ላይ የወደቁ ሰዎችን የዞርኩኝ ከመንገድ ማነሳ ልጅ ነኝና ስሜ ማን ነው? አብዲሳ የሚባል ያንተ ልጅ አለ አይደል? እዚህ ሻሸማኔ አካባቢ ቦሄ ውስጥ ላይ ያደረ ያለ ከልጆች ጋር አግኝቼ ልብስ ቀይሬ ፀጉር ምናምን ወስጄ አስቆርጬ አንዳንድ ነገር አድርጌው ስልኩን አባቴን ስልክ አውቃለሁ እና ከአባቴ ጋር ላገናኝ ሲል ካንተ ጋር ለማውራት እና እንዲሁም ደግሞ እሱን ወደ ቤት ልሸኝ ብዬ ነው። ኧረ አላህ እስቲ በእናትህ ተባረክ። አሜን አሜን። አላህ በዛ የወጣበት ቦታ አላህ ይትከልል ወላሂ። አሜን አሜን አሜን። እስቲ አስገባቸው እሺ። እንቱ እስቲ በእናትህ እኔም ጨንቆኛል። እሺ አላህ አሜን። እሺ ቅድም ያው እንደነገርኩት እዚህ ሻሸመኔ ነው ያገኘሁት። ስለዚህ እንደዚህ አይነት መልካም ስራዎችን የሰራን ነው ወደ እናንተ የምናደርሰው እና ዩቲዩብ ቻናላችን ደግሞ ይሄ ቪዲዮ ወደ እናንተ ሲደርስ ሰብስክራይብ አድርጉ። እንዲሁም ደግሞ ወደ ሌላ ሰዎች ሼር ያደረጋችሁ አድርሱ። የመልካም ስራ ጎን ሆናችሁ የሚሰሩ ሰዎች በጣም የሚያሳዝን ነውና አባት አላቸው፣ ሁሉም ቤተሰብ አሉ።
እነዚህን ወደ ቤተሰብ አሁን እንሸኛለን። እዚህ ወደ ያዘጋጀነው ስፍራ ሄዳሉ። ከዛ በኋላ እናደርጋለን እና ያው እነዚህን ህፃናትን አሁን ይዘን ወደ ቤተሰቡ ለማድረስ ብለን መኪና ውስጥ ይዘን ነው ሄደናል ነው። እንደዚህ አይነት ቪዲዮዎች መልካም ስራዎችን የሰራን ወደ እናንተ ስለምናደርስ ይህን ቪዲዮ የሚታዩ ሰዎች ደግሞ ሼር አድርጉ ወደ ሌላ ሰዎች። በጣም መልካም ስራዎችን ከኛ በይና ጎን ሆናችሁ የሚሰሩ ደጋግ ሰዎች ከልብ እናመሰግናለን። ቅድም ምን የመሰሉ እንዳሉ አይታችኋል። አሁን ደግሞ ምን እንደሚመስሉ። ስለዚህ እንደዚህ አይነት መልካም ስራዎችን የሰራን ስላለን ይሄ ቪዲዮ ወደ እናንተ ሲደርስ ሼር አድርጉ። እንዲሁም ደግሞ ዩቲዩብ ቻናል ላይ ይሄ ቪዲዮ ወደ እናንተ ከደረሰ ሰብስክራይብ አድርጉ። በዚህ ከስር በምናስቀምጥበት ስልክ ቁጥር ደግሞ ሌላ ሰዎችን መርዳት የምትፈልጉ ሰዎች የደወላችሁ እንዲጠይቁ ስል በፈጣሪ ስም በትህትና እጠይቃለሁ። ስራው ምንም አድካሚ ቢሆንም እንደዚህ አይነት መልካም ስራዎችን ደግሞ ያው መልካምነት ሰው የሚሰራው ለራሱ ነው። እዚህ ይህን ስራ የሰራ ነው ያለ ነው። እነዚህን ልጆችን አሁን ወደ ማኪና ይዘን እንሄዳለን። ከቤተሰቡ ጋር አሁን ተደዋውለናል። ታኩበና ጠፍቶ ነበሩ እና መድረስ ስላልቻለን የት ሄደን እንፈልግ ብለን ተጨንቀን ነበር ያሉ ያወሩ አሁን ያወሩት ቮይስ ድምጽ ስላለ እነሱን አሁን ይዘን እንሄዳለን። ቤተሰብ ጋር ትሄዳላችሁ። እሺ